ሳሮን ሰላም ነው። ቅድም ጀምረሽ አስገባሽ ስትይ ነበር። ሰላም እንዴት ነው? ሰላም ነው። እንዴት ነሽ? አለሁ። እሺ እኔ በመጀመሪያ ጥያቄ ያለኝ እሺ ይህን ነገር ግን ምናልባት ክርስቲያኖች እንዲሆን የኔ ጥያቄ ክርስቲያኖች እንዲሆን ይችላል የምንመለከተው እሺ ግን አሁን እኔ አሁን በ80 ቀኔ ነው ክርስትና የተነሳሁት። ወንድ ልጅ በ40 ቀኑ ክርስትና ይነሳል፣ አንገቱ ላይ ማህተብ ይደረጋል። ይሄ ነገር አሁን ለምሳሌ እኔ ዝም ብዬ ከራሴ ጋር ብዙ ሰው ጠይቅ ያልተመለሰልኝ ጥያቄ ነው ይሄ ነገር ማለት ነው። እኔ ከተወለድኩኝ በኋላ ለምንድን ነው ለኔ እምነት የተሰጠኝ ለምንድን ነው የሚል ጥያቄ ተፈጥሮብኛል፣ ግን መልሱን አላገኘሁኝም እውነት ለመናገር። ይሄ ደግሞ ሲሆን እኔ በራሴ ምን አልኩኝ፣ እኔ ስፈጠር ከመፈጠር እኔ ሙስሊም እንደሆንኩኝ ነው ማምነው አሁን ላይ። ምክንያቱም እንዴት ክርስትና ተነሳሁኝ? ክርስትና ተነስቼ እኔ እናት አባቴ ናቸው እምነትን የሰጡኝ እንደማለት ነው እንትን ያደረኩት በራሴና ይህን ነገር ለኔ ክርስቲያን ካለ በመልስልኝ ይህን ጥያቄ እፈልጋለሁ እንድመለስ። እኔ በ80 ቀኔ ለምንድን ክርስትና የተነሳሁት? ወንድ ልጅም በ40 ቀኑ ክርስትና የምነሳው ለምንድን ነው የሚለውን ለማወቅ እፈልጋለሁ። መጀመሪያ በጣም ይገርማል። ይሄን ቃል ወላሂ ለازم አምላካችን አላህ እና ነብዩ ሰለላሁ ዐለይሂ ወሰለም ተናግረው አምላክ አላህ በቁርአን ላይ እኔ ሰዎችን ሁሉ ስፈጥር ሙስሊም አድርጌ ነው የፈጠርኳቸው ብሎ ተናገረ። ሐዲስ አልቁድሲም ላይ እኔ ሰዎችን ሁሉ ስፈጥር በእኔ አማኝ እንደሆኑና ሙስሊም አድርጌ ነው የፈጠርኳቸው አለ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ነገር ግን ወላጆቻቸው ወዳሉበት እምነት ይቀይሯቸዋል። ክርስቲያንም ከሆኑ ወደ ክርስትና ያስጠምቋቸዋል አሉ። አይሁድም ከሆኑ ወደ አይሁድ፣ ሁሉም ወዳለበት ይቀይሯቸዋል ልጆቻቸውን አሉ። አሁን ማስረጃቸውን እንገራለን። يقول الله سبحانه وتعالى في سورة النور فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون. محمد هو فأقم وجهك للدين حنيفا سوت ويك على بوالا لقد تتنيو هايمانوت بيتشا لإسلام بيتشا في تاتشونا زروانا لمن كتروا بلالا أني سوتشن هلو سفتراتشو كزي فتركباتشو هايمانوت سيهون على የተፈጥሮ ሃይማኖታችሁ ነው ብሎ አላህ በቁርአን ላይ ይገልጸዋል። ሰዎች ሁሉ ሲፈጠሩ ሙስሊም ሆነው እንደተፈጠሩ ይገልጻል። ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማ ሚን መውሉድን ኢላ ወዩውለዱ ዐለል ፊጥራ አሉ ፈአበዋሁ ዩሐውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን ልጅ ሙስሊም ተደርጎ እንጂ አይወለድም አሉ። ከዚያም በኋላ ግን ወላጆቹ ወይ ወደ አይሁድነት ወይ ወደ ክርስቲያንነት ወይንም ወዳሉበት እምነት ይቀይሩታል እንጂ ብለው ተናገሩ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሰዎችን ሁሉ ሲፈጥር በእርሱ መንገድ ላይ አድርጎ ነው የፈጠራቸው። በሌላ ቦታ ሐዲስ አልቁድሲ ላይ አላህ ምን ይላል? ኢኒ ኸለቅቱ ዒባዲ ሁነፋ ፈጅተነትሁም ሸያጢን ይላል። እኔ ባሮችን ሙስሊም አድርጌ ነው በቀጥተኛ መንገድ ላይ የፈጠርኳቸው፣ ነገር ግን ከዛ በኋላ ሰይጣናቶች አዘነበሏቸው እንጂ እያለ አጠመሟቸው እንጂ እያለ ይናገራል። እሱ ታሪካዊ ኤቪደንስ አለው ለዛ ወንድምዬ። እኛ ታሪክ ሳይሆን የአምላክ ቃል ነው የምንከተለው። አትሊስት ታሪካዊ ኤቪደንስ የመጣ ሙስሊም ናቸው። እኔ አሁን ስወለድ ሙስሊም የሆንኩበት በምንድን ነው? እስቲ ለምሳሌ እኮ አሁን ይሄን እኮ ነው ቅድም ያልኩህ እኮ ክርስትና መጥቶ ካረጋገጠ በኋላ ክራይስት መጥቶ ተቀባይነት ካገኘ በኋላ መጥቶ ሙስሊም ነው ሁሉም ብትለኝ እኔ እንዴት ችግር የለውም። እሺ ቴንክ ዩ። እኛ ስናወራ ጊዜ በማስረጃ እናወራለን። ገብቶሃል አይደለ? አንተ ማስረጃ አለኝ የምትል ከሆነ አቅርብ። ያው ልጅቱ እያንዳውም እየጠየቀች ነው፣ ክርስቲያኖች መልሱልኝ እያለች ነው። አንድ ሰው ክርስትና ከመነሳቱ በፊት ምን ነበር የሚባለው? መልስ። እምነቱ ምን ነበር? አለው መልስ። ስለዚህ መጽሐፍ ቅዱስ መልስላት። ጥያቄዋ ምንድን? አንደኛ እሱ አይ ቲንክ ኦርቶዶክስ ናት። እኔ ፔንቴ ነኝ። የሚያገናኘን ነገር ያለን አይመስለኝም። ፈርስት ኦፍ ኦል ስለ ጥምቀት እያወራች ሊሆን ይችላል እሷ። እኔ በ40 ቀን በ80 ቀን የሚገባኝ ነገር የለም በዚህ ጉዳይ ላይ። እኔ የክርስቶስ ተከታይ ነኝ። ገባ? ለማንኛውም አንተ ክርስቲያን ሆንከው መቼ ነው? አንተ ክርስቲያን ሆንከው መቼ ነው? ክርስቶስን የተከተልኩለት እንጂ ከዛ በፊት ልጅ እያለህ ክርስቲያን አልነበርክም። ያነ ገና ፋይንድ እያደረኩት ነው ያለሁት። አላውቅም ምንም ነገር አሁን ለምሳሌ እሷን ለምሳሌ ስለ ጥምቀት እያወራች ሊሆን ይችላል። ጥምቀት ማለት ስለ ጥምቀቱን ችግር የለውም። በጥምቀት አትደረቅ። ይኸውልህ
እሺ የብሬን ነው ቁም ነገር ጥምቀትን ተወውና አንድ ሰው ሲወለድ በምን ሃይማኖት ላይ እንደተወለደ ያስተምራል መጽሐፍ ቅዱስ አለው ማስረጃ? ያላ ክርስቲያን ሆናችሁ እንደተወለዳችሁ የሚያሳይ ካለ አሳዩ። እኛስ አለን ቃል በቃል አላህ Subhanahu Wa Ta'ala ሰዎችን የፈጠርኩባቸው ሃይማኖት እያለ ይገልጸዋል ኢስላም። ያላ አንድ ልጅ ሲወለድ መጀመሪያ ምን ያውቃል? ስለ ሃይማኖት ስለ ምናምን ምን ያውቃል? አንድ ልጅ ተወለደ እስከ መጽሐፍ ቅዱስ ላይ አለ ወይ ተናግሯል ወይ ይሄ ነገር ወይ ጥያቄና እንትን ታደርጉታላችሁ። አይ ዶንት ኖ ልንግባባ አልቻልንም። እኔ ለምሳሌ እኔ እንደውም ይኸውልህ አንድ እውነት ልንገርህ። እኔ አሁን 20 ምናምን ዓመት 25 ምናምን ዓመቴ ነው ክርስትና ራሱ በትክክል የገባኝ 2 ዓመቴ ነው ገና አላውቅም። አሁን መቼ ነው ክርስቲያን ሆንከው? ገባ መቼ ነው ክርስቲያን ሆንከው? እኔ ስወለድም ጀስት ፋሚሊዎቼ ክርስቲያን ስለነበሩ ክርስቲያን ነበርኩት። ነገር ግን በትክክል መቼ ነው ክርስቶስን መከተል የጀመርኩት የሚለው ላይ ነው ጥያቄው። ኦኬ አሁን አንተ ከቤተሰብ ያገኘሁት ሃይማኖት ነው እያለ ነው። አያችሁ ትክክል። አሁን ጥያቄያችን ምንም ትክክል የለም መጽሐፍ ቅዱስ ላይ ምኑ አንዴ ጥያቄ ያለኝ ከሱ ጋር ጎድ። እሺ ጠይቂ እስቲ ሚኪ። ስለ ጥምቀት አይደለም ያወራሁት እዚህ ጋር። ለምሳሌ ጴንጤም ቢሆን ራሱ ምን መሰለህ ትልቅ ከሆንኩ በኋላ ልክ እንደ ኦርቶዶክስ በ80 እና በ40 ቀንም ባይሆንም ራሱ ትልቅ ከሆንኩ በኋላ ጥምቀት ተብለህ ትጠመቃላችሁ ጴንጦች ማለት ነው። ያ አይደል? አንተውን እዚህ ጋር ያልከው ምንድነው? እኔ አልተጠመቅኩም ነው ያልከው። ስለ ጥምቀት አላውቅም። ስለዚህ እኔ እሷን አያገናኝም። ኖ አልተጠመቅኩትም ሳይሆን ነው አልተጠመቅኩትም። 40 ቀን ነው። ቆይ አይደለም። አሁን ለምሳሌ የኔ በኦርቶዶክስ ወቁ ማለት ነው። ይሰማኝ ነው? አዎ እየሰማሁሽ ነው። ቆይ ወንድ በ40 ቀን ነው፣ ሴት ልጅ በ80 ቀን ብዬ ነው የለየሁት እዚህ ጋር። ግን ደግሞ ጴንጤዎች ጊዜ የላችሁም። ያኔ ጊዜ የላችሁም ስለ እንዲህ በ80 በ40 አይደለም። ትልቅ ከሆናችሁ ካደጋችሁ በኋላ ነው እሺ ሄዳችሁ የምትጠመቁት። እሺ ከጨረስሽ ነገር ነው። አንተም በዚህ እስከምትጠመቅ ድረስ ሃይማኖት ያንተ ምንድን ነው? እኔ ለምሳሌ ስወለድ ከተወለድኩኝ እኔ ስወለድ ሙስሊም ሆኜ ነው ትወለጂ። እሺ አሁን ሊገባኝ ለኔ ማለት ነው እንጂ ክርስቲያንም ጴንጤም አይደለሁም። ምንድነው ኦርቶዶክስም አይደለሁኝም። ሙስሊም መሆኔ ነው አሁን የገባኝ። ምክንያቱም እንዴት ነው ካደግክ በኋላ ምንድነው ኤቪደንስሽ ምንድነው ያለ ማለትሽ? ማለት ኤቪደንስ ምን አይነት ተጨባጭ የሆነ ማስረጃ ምን አለሽ? ያንን ለማለትሽ ነው። ሰው ህንድ ሀገር ብትወለጅ ስለ እስልምና ባታውቂ ምን ልትሆኚ? ማስረጃችሁን እኮ ነው ያጣሁት እኔ እኮ ማስረጃ ውስጥ በ80 ቀንሽና በ40 ቀንሽ የተረጨሽው ለዚህ ነው የጠመቅነው ለዚህ ነው በልና ማስረጃ አንስጠኝ። እኔ አላውቅም ስለ ክርስትና ላውራሽ። እሺ ክርስቲያንም ሆነ ለምንድን ነው የምትረጨው ካደግ በኋላ? እሺ እኔ ኦኬ ጉድ ስለመጠመቅ ነው የምታወሪኝ? ለመጠመቅ ነው። እሺ እኛ ጋር ጴንጤዎች ጋር ስትመጪ በጴንጤ ቤተሰብ ውስጥ ልታድጊ ትችያለሽ። አንቺ አላውቅም ባትሆኝም ብትሆኝም እኔ ያደኩት በጴንጤ ቤተሰብ ውስጥ አይደለ? ከፋሚሊዎች አሉ በሶስቱም አይነት ፋሚሊ። እሺ ህፃን እያለሁኝ ሳንዴ ስኩል ምናምን እንትን ይሉኛል ማለት ያሳድጉኛል ማለት በትምህርቱ በምኑ ኦራይት። አሁን ደህንነት የሚባል ትምህርት አለ። እድሜያችን 14 15 16 ሲሞላ ይሄ ልጅ ለአቅመ ማወቅ ደርሷል፣ ለአቅመ ማወቅ ደርሳለች ሴት ተብላ ትማራለች። ደህንነት ምንድነው? ደህንነት ሲባል ስለ ክርስቶስ መቼ ነው የተጠመቀው? 30 ምናምን አለ ዮሐንስ አጠመቀው አይደለ? አንድ ክርስቲያን እምነቱን አውቆ ነው መጠመቅ። ገባሽ? አንድ ክርስቲያን ነገር እንዴት ነው እንትን ብለን እናውቃለን። አንድ ሰው አንድ ክርስቲያን ስለ እምነቱ አውቆ ሚዩት አድርግና ከዛ ትቀጥላለህ። ኦኬ أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على
حي على اللهم صل وسلم على نبينا محمد اللهم رب هذه الدعوة ሚኪያስ አሁን ቀጥል ትችላለህ። ቀጥሉ እሺ አስረዳኝ። ጥያቄውን መጀመሪያ ግን ተረዳው። ጥያቄውን ተረዳውና ከዛ በኋላ ሃይማኖት ምን ነበር ነው ጥያቄው። ሃይማኖቷ ምን ነበር የሚለው መልስላት። well ይሄንን እንዲህ ነው እንዲያ ነው ማለት ከፋሚሊዎቿን የወሰደችው ሃይማኖቷን። ስለ ሃይማኖቷ አታውቅም። ለምን ልጅ ነች እቺ ልጅ እድሜው ሜቢ ኤኮን ሃይማኖት እኛ ጋር አያድን የምንለው ለዚህ ነው። እኛ ጋር አሁንም ቅድም ያልኩት ጋር ነው የምንመጣው። አሁንም ብንሄድ የክርስቶስ ተከታይ ካልሆንሽ ሃይማኖት ብቻውን አያድንሽ። መጀመሪያ አይነን ነው ሃይማኖት ያድናና አያድንም። ሃይማኖቴ ምንድነው ነው ጥያቄ። ሃይማኖቷ ምንድነው? እዳዝ ማረግ ሃይማኖት ያድና አያድንም የሚለው ላይ ትመጣለህ። የፈለገ ኦኬ ኤቲስትም ትሁን ምንም ሃይማኖት የላትም ምን ጋር ስለዚህ አይታወቅም። ክርስትና ሃይማኖቱ ምን እንደነበር አንድ ህፃን ሲወለድ ሃይማኖቱ ምንድነው የሚለው ነገር ክርስትና አይታወቅም አይደለም። ከቤተሰቦቹ ስለወሰደች እቺ ልጅ ጀስት በሚለው ቤተሰቦች ውስጥ አለች። ገና ራሷን አላወቀችም እቺ ልጅ። አምላክ የሰጠው ሃይማኖት ምንድነው ነው? የሰው ልጅ ሲፈጠር አምላክ የሰጠው ሃይማኖት ምንድነው? አምላክ የሰው ልጅ በምን ላይ አድርጎ ነው የፈጠረው? ጥያቄውን የሸፈነ ይመስለኛልና እኔ ጥያቄ ምንድነው ስንፈጠርኛ ከፍጥሯችን ምንድነው ነው? ስንፈጠርኛ እግዚአብሔር የፈጠረን ሰዎች ነን። ስንፈጠር እግዚአብሔር የፈጠረን ሰዎች። ባይብል ለዚህ መልስ የለውም። ባይብል ለዚህ መልስ የለውም። ቁርአን ደግሞ ለዚህ መልስ አለው። ቁርአን ደግሞ ባይብል ለምንድን ነው መልስ የሌለው? ባይብል መልስ ካለውማ ማስረጃ አምጡ እያልን እኮ ነው። አሁን አንድ ሰው ከ40 ቀን ወይም ደግሞ ጴንጤ ከሆንክ ለአቅመ ሔዋን ወይም ለአቅመ አዳም ስትደርስ ነው ወይም ደግሞ አገናዘብ ስትጀምር ነው የምትጠመቀው። ገብቷል? በኦርቶዶክስ ከሆንክ ደግሞ በ40 ቀን ወይም በ80 ቀን ነው። በ40 ቀን እና በ80 ቀን ተጠመቀው። እስልምና ከመጀመሩ መጥቶ ነው ሁሉም ሰው እስላም የሆነው። እስልምና ጥንትም የነበረ ከ700 ዓመት በኋላ ከክርስቶስ ልደት በኋላ አሁን ይሄንን መጀመሪያ ይሄንን ተማመንን። አሁን ክርስትና አያውቅም። ለዚህ መልስ የለውም። ክርስትና አሁን ክርስትና የለውም ሳይሆን ልታስወርድ ያልካሽ ቀጥ ነው አይደለም። ክርስትና ሃይማኖት አይደለም። ለምን ካልከኝ ሃይማኖት እንደሆነ ምንም ማስረጃ የለም ባይብል ላይ። እንዴት? ክርስትና ሰዎች በሽሙጥ ሰዎችን ለመሳደብ የሐዋርያት ሥራ ላይ ያወጡት ነው እንጂ አንድ ሃይማኖት ሆኖ የዋለበት አንድ ቦታ የለም። ክርስትና ሲጀመር ሃይማኖቱን የዋለበት ባይብል ላይ አንድ ቦታ የለም። ካለ ማስረጃ አምጣ። በሚለው መናገር አትችይማ። በሚለው ዝም ብሎ እንዴት ይናገራል? የክርስቶስ ተከታይ ነው። የክርስቶስ ማስረጃ እንደ ሃይማኖቱን የዋለበት ማስረጃ ካለ ስጠን አንተ። እኔ ተሳስቼ ከሆነ እየነገርኩሽ እኮ ነው እኮ ክርስትና የሚለው ስሙ ራሱ የመጣው ከክርስቶስ ከሚለው የክርስቶስ ተከታዮች ነው የመጣው። ክርስትና የሚለው ከክርስቶስ እንደተወሰደ እስኪ ማስረጃ ስጥ። ወርሚን እኮ ክርስትና የሚለው ከክርስቶስ ነው የተወሰደው የሚለው ነገር ክርስትና የሚለው ባይብል ላይ እስኪ አንተ ነው እሱም ቅድም ያወራደን ይሄ በዚህ የመጡ ክርስቲያኖች ተባሉ እያለ አይደል ያለው እሱ ራሱ እየነገረሽ አይደል? ያ ክርስቲያን ተባሉ የሚለውማ ክርስቲያን ያሏቸው በሽሙጥ እኮ ነው የሐዋርያት ሥራ ላይ ያወጡላቸው ያስማጠጡ ሰዎች ናቸው። ጣዖታዊ ናቸው። እሺ ክርስትና በሽሙጥም ተባሉ አልተባሉ ዋናው ክርስትና እንደ ሃይማኖቱ ነው የዋለበት አንድ ቦታ ስጠን ነው እንደ ሃይማኖት ፖይንቱ ጳውሎስ ራሱ ያወጣው ጳውሎስ አሁን ከጊዜ በኋላ የመጣው ጳውሎስ ራሱ ያወጣው ሙሴን ተው እግዚአብሔርን ተው ኢየሱስን ተው ሐዋርያትን ተዋቸውና ከጊዜ በኋላ ራሱን ሐዋርያ አድርጎ የሰየመው ሰውዬ መጥቶ እስኪ ክርስትና የእናንተ ሃይማኖት ነው ብሎ የሰየመበት አንድ ቦታ አለ። 14 መልእክታቶችን ጻፈ ብላችሁ ስታምኑ 14 መልእክታቶችን ሲጽፍ ስለ ክርስትና አንድ ቦታ ላይ ተነግሯል። ስለ ክርስቶስ ተናግሯል። ያ ክርስቶስን መከተል እንዳለብን በደንብ ነግሯል። ያ ነው ክርስቶስ። ስለ ክርስቶስ ሳይሆን ስለ ክርስትና ተናግሯል። አይ ስለ ክርስቶስ ሳይሆን እንዴት ይባላል? እኛ የክርስቶስ ተከታይ ነን አልኩሽ። እዚህ ጋር ነው ማንግባባው። አመሰግናለሁ። ስለዚህ መልስ የለውም። ሳሮን አሁን ሚኪ አንዴ የሚታርግና ሳሮን ጋር አንዴ ትንሽ ላውራና ከዛ ወደ ቆይ ለሳሮን ልመልስላትና
ማውራት የምትፈልግ ከሆነ አውረክ። እሺ ቴንክ ዩ ማለት ነው። እኔ እንደዚህ ዙር ሁሴን ጋር አውሪ። ሳር ቆይ እንደሚክሽ ከነገር ነው አይደለም። እሺ ሳራ ጥያቄ አለሽ? ጥያቄን ጠየቁት አልመለሰልኝም እና እኔ ሻደ ለማይፈልግ ነው። እሺ የምለውን ቃል አብረሽ የተከተልሽ ነው። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሻል። አንድ ሰው እስልምናን ሲቀበል ጊዜ ከአምላኩ ዘንድ ምን ያገኛል ወደሚለው ስንመጣ ያለፈ ኃጢአቱን ሁሉ አላህ ሱብሓነሁ ወተዓላ ይቅር ይለዋል፣ ንጹህ አድርጎ ይቀበለዋል። የመጀመሪያው ይሄ ነው። አምላክ ወደ እርሱ በሚመለሱ ጊዜ ስላለፈ ኃጢአታቸው ይቅር ይላል። አምላክ አላህ ሱብሓነሁ ወተዓላ ይህን ሲናገር በቁርአን ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲህ በላቸው ካሉበት ክህደት ከተቆጠቡ ያለፈ ስህተታቸውን ሁሉ ምርላቸዋለሁኝ ይላል። በሌላ ቦታ ላይ አላህ ሲናገር ይላል ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ኃጢአቱን እምርለታለሁኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ፣ አተውበቱ ተጅቡ ማ ቀብለሃ አሉ። በእስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል። ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ይማርለታል ማለት ነው። ሌላው ነገር አንድ ሰው ሙስሊም ከሆነ በዚህ ዓለም ላይ አላህ በቀጣዩ ዓለም ምን ተስፋ ሰጥቶታል፣ ምን ቃል ገብቶለታል ወደሚለው ስንመጣ አምላክ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ሙስሊም ለሆኑ ሰዎች በቀጣዩ ዓለም የዘላለማዊ ሕይወት እንደሚሰጣቸው፣ ገነትን እንደሚያጎናጽፋቸው ቃል ገብቷል። ይህ ሲናገር ይላል አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል ሱረቱ ዙኽሩፍ ላይ እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ። በሌላ ቦታ ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን እሰጣቸዋለሁ ይላል፣ በእርሷም ውስጥ ለዘልዓለም ዘውታሪዎች ሲሆኑ አለ። ይህም የእኔ የአላህ ቃሌ ነው አለ፣ ቃል ገብቼላቸዋለሁ። በሌላ ቦታ ላይ በሱረቱል ፈትሕ ላይ ወዐደላሁ ሊዩድኺለ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ ከወንድም ከሴትም ያመኑትን መልካም የሰሩትን ገነትን አስገባቸዋለሁ እያለ ይናገራል። ይሄ ነው። ሌላው አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት? ሰው ደግሞ ሲመጣ ለሶላት ራሱን ዝግጁ ያደርግ ዘንድ እንግዲህ አሁን ያልሽው የመጀመሪያው እስልምና ሃይማኖት ትእዛዝና መሰረት ነው። ስለ አንዱ አምላክ ነቢያቶች ሁሉ ያስተምሩ ነበር። አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም ብለው ያስተምሯቸዋል። በዚህ ይህን ካመነ በኋላ ሰውየው ለዚህ ላመነውና ለመሰከረው ለአምላኩ ብቻ አምልኮ መስራትን ይጀምራል። ትልቁም የአምልኮ ስርዓት ስግደት ነው። ለአምላክ ለአላህ ሱብሓነሁ ወተዓላ መስገድ ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃመ ሶላት አሉ። ሶላትን መስገድ ነው። ስለ ሶላት አሰጋገድ የምታስተምርሽ ሙስሊም ጓደኛ ካለችሽ ሶላትን አሰጋገድ አስተምሪ ቢያት፣ በጣም ቀላል ነው፣ ታስተምርሻለች። ከዚያ መስገድ ትጀምሪያለሽ ማለት ነው። ከቻልሽ አሁን ወይ በኋላ ነው ይችላል፣ በሚመች ሰዓት ሻወር ውሰጅ። ለሶላት ራሱን ዝግጁ ያደርግ ዘንድ አንድ ሰው ሶላት ማነው ሻወር እንዲወስድ ታዟል። ይህ ነው። በተረፈ ደግሞ ከላይ ዛራ የምትለዋለች ፎሎ አድርጊያት እና በውስጥ እስላማዊ ግሩፕ ታስገባሻለች ትምህርት የምትቀስሚበት። ይሄ ነው። እህታችን ስምሽ ማን ነበር? ሳሮን አይደለ? እሺ ስሙን ባትቀይርም ችግር የለውም። ነገር ግን መቀየር እፈልጋለሁ ካልሽ አንቺ የምትወጂው ደስ የሚልሽ ስም አለ ወይንስ እኛ እናወጣልሽ? ምረጡልኝ። እሺ ደስ የሚል ስም እስኪ ኮሜንት ላይ ጻፉ። እኔ ምርጫዬን አስቀምጣለሁ። ከወደደችው ትወስዳለች። ሳራ ትሁን፣ ሀያት የነቢዩላህ ኢብራሂም ሚስት ሀያት ወይንም ሳራ ወይንም ረምላ፣ ሱመያ ህይወት የሆነውን ኢየሱስ ስተሽ ትሄጃለሽ። ሳሮን ክደኝህን መንገድ ወቅ የተፈጠርክበትን ቦታ ክደህ እኮ በራስ የተሰጠ ሃይማኖትን ይዘህ እየኖርክ ነው። ስለዚህ ወደ ኢየሱስ እንዴት ተሰቅሎ እየለመነሽ ክርስቶስን ትታል ሄደች። ቆይ
ክርስቶስ እስልምና ውስጥ ኢየሱስ ክርስቶስ የለም ብለው ያስባሉ ብዙ ሰዎች። ኢየሱስ ክርስቶስ በእስልምና አሁን ኢየሱስ ህይወት ኢየሱስ አዳምጠና አንድ ጊዜ እናውራ ድርስታል። ኦኬ ሀያት የሚለው ስም ያዡ። እሺ መልሳለች። ወላሂ የሚገርም መልስ ነው የሰጣቸው። የተፈጠርክበትን ሃይማኖት እንኳን ማወቅ አልቻልክም ማለት ነው። የምትኖርበት ሃይማኖት ክርስትና ነው። ክርስትና የሚለውን መጽሐፍ ቅዱስ ላይ አሳየኝ አላቸው። ማሳየት አልቻላቸውም። የት ቦታ ላይ ነው አምላክ ራሱ የደነገገው ይህን ሃይማኖት? የቱ ጋር ነው አምላክ ሳይደነግግላችሁ ነብያት ሳያውቁት ይህን ሃይማኖት መኖር አይከብድም እንዴ? ነገ እኮ ከአምላክ ፊት ነው የምትቆሙት። ነብያቶች ምስክር ናቸው እኮ በእናንተ ላይ። የቱ ጋር ነው ያስተማርናቸው ቢሏቸውስ? ከአምላክ ፊት በምትቆሙ ጊዜ አምላክ የቱ ጋር ነው የደነገግኩላችሁ ክርስትና ተከተሉ መቼ ያልኩኝ ቢልስ? ክርስትና የሚል ቃል ጻፉና መጽሐፍ ቅዱስ ላይ ካገኛችሁት ወላሂ አደንቃቸዋለሁ። የለም ወፍ ክርስትና ብላችሁ ጻፉ። ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ አንዲትም ቦታ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። የትም ቦታ ላይ ነብያቶችም ከአምላክ ቃል ተቀብለው የሚያደርሱ አካሎች ህዝቦቻቸውን ክርስቲያን ሆኑ ያሉበት ቦታ የለም። አምላክና ነብያት ዘንድ እውቅና የሌለው ሃይማኖት ይዞ መሄድ ነገ ከአምላክ ፊት መቆም አለ። ቀልድ አይደለም ይሄ ህይወት ወጣቸዋል። ቀልድ አይደለም። ሌላው ኢየሱስ ክርስቶስ በእስልምና ውስጥ ሰዎች ወደ እስልምና ሲመጡ ጊዜ ኢየሱስን የካዱ ይመስላቸዋል። አይደለም፣ በፍጹም ወላሂ ኢየሱስን አንክድም። በጣም የምንወደው የምናከብረው የተከበረ የአምላክ መልእክተኛና ነብይ ናቸው። እኛ ምንድነው ያደረግነው? አይሁዶች ከልኩ በታች ዝቅ አደረጉት። መሲሁን ምን አሉ? ድንግል ማርያምን በዝሙት ነው የወለደችው አሉ። እርሱንም ሐሰተኛ ነው አሉ። የሚሰራውንም ተአምር ሁሉ ድግምት ነው አሉ። ቃቃለሉት፣ ዝቅ አደረጉት አይደል? ክርስቲያኖች ደግሞ በእነርሱ ተቃራኒ ምን አደረጉ? አይ ኢየሱስ ክርስቶስ መለኮታዊ ባህሪ ያለው ነው አሉ። ከመለኮት አካል አንዱ አካል ነው አሉ። ጌታቸው አለ ከሰውም በላይ ነው አሉ። ከልኩ በላይ ከፍ ከፍ አድርገው ወደ መለኮት አነሱት። ሙስሊም እስልምናስ ምን አስተማረ ከተባለ አይሁዶችን ምን አላቸው? በፍጹም እናንተ እንደምትሉት በዝሙት የተወለደ ብቻ አይደለም፣ ተአምራዊ የሆነ መንገድ የተወለደ ነው ያለ አባት ብሎ አስተማረ። ጌታቸው አለ ልክ እንዲሁ ደግሞ እርሱ የሚሰራቸው ተአምራቶች ድግምት ሳይሆኑ ከአምላክ ዘንድ ያመጣቸው እውነተኛ ተአምራቶች ናቸው አለ። ሶስተኛ ምን አለ? እርሱ እውነተኛ የሆነ መልእክተኛና ነብይ ነው ብሎ አስተማረ። ይስላም ታቻለ አይደል? እነዚያም ከማይገባው በታች ዝቅ አደረጉት፣ እነዚያም ከሚገባው በላይ ከፍ ከፍ አድርገው መለኮታዊ ባህሪ ሰጡት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ላ ተጥሩኒ ከማ አጠረት النصارى ابن مريم ያሉት። እነማ انا عبد فقولوا عبد الله ورسوله። ክርስቲያኖች መሲሁን ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንዳነሱት አደራ እኔንም ከልክ በላይ ከፍ ከፍ አድርጋችሁ ወደ መለኮት እንዳታነሱ፣ እኛ የአላህ መልእክተኛና አገልጋዮች ነን ብለው ተናገሩ። እና ይህ ነው እና ኢየሱስ ክርስቶስን የካደው ማን ነው ከተባለ ክርስቲያኖች ናቸው። ለምን ከተባለ እናስረዳ እንችላለን። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ነገር ግን ክርስቲያኖች አይ ራሱ አምላክ ነው ብላችሁ ካዳችሁት። ኢየሱስ ክርስቶስ የአንዱ አምላክ አብን ብቸኛ አምላክ ነው ይለዋል። ብቸኛ አይደለም፣ ወልድና መንፈስ ቅዱስም አሉ ብላችሁ ክርስቶስን ካዳችሁት። ትምህርት ኢየሱስ ክርስቶስ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብሎ አስተማረ። አይደለም፣ አብ ወልድ መንፈስ ቅዱስ ናቸው ብላችሁ ካዳችሁት። የቱ ጋር ነው አንድም ሶስትም ነው ብሎ ኢየሱስ ክርስቶስ ያስተማረው? የትኛው ነብይ ነው አምላክ አንድም ሶስትም ነው ብሎ ያስተማረው? አምላክ አንድ እንደሆነ ነብያት ሲያስተምር ቆይተዋል። ክርስቶስ ትልቅ የካዱ ሰዎች ማለት ከዚህ መንገድ ራሳቸውን ቆም ብላቸው አስቡ። እሺ ዛህራ ቀጥቲ። እኔ መስጂድ ነው ያልናት። እሺ ተሃዳ ብሎ ይገባል። ሳሩዬ አለሽ? ሳሩዬ በፎሎ መልሽልሻለሁ፣ በውስጥ አናግረኝ። እሺ አለሁ። ሁሴን እንቀጥላለን። ፋልማት ሰላም ነው ያለች ፎሎ አድርጊኝ። የቴሌግራም ቁጥርሽን ላኪ። ሰላም ነው፣ እንዴት ነው? አለሁ። እሺ ምን ነበር ሻዳ ማለት ፈልጌ ነው። ቅድም ግን የጠየቁትን ጥያቄ አንድም እንትን ያለልኝ የለም። ቆይ ሚኪ እባክህ አንዴ ቆይ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ቅድም ያው ትርጉምን ስናገር ሰምተህ ይሆናል። ድርገመው። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል።
ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ ነቢይና መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም መሃል አንድ ሰው እስልምና ሲቀበል ያው ሻወር እንዲወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ ነው የምትሰግደው በኢስላም። ለመላእክትም ሆነ ለጻድቃን፣ ለቅዱሳን፣ ለነቢያት ብሎ ሂሳብ የለም። ለአንድ አምላክ ብቻ ነው የሚሰገደው። ያ ነው። ፎሎ አድርጋት ዛህራን ግሩፕ ታስገባለች፣ እስላማዊ ትምህርቶች የምትማርበት። ሙስሊም ጓደኞች ካሏችሁ በአቅራቢያችሁ በተለይ ስለ እስልምና ስለ ሶላት አሰጋገድ አስተምሩ በሏቸው። በተግባር እያሳዩ ቢያስተምሯችሁ ቶሎ ትይዛታላችሁ፣ ቶሎ መስገድ ትጀምራላችሁ ማለት ነው። እንደዚህ አድርግ። ማን ነበር ስም ወንድማችን? አዱኛ። አዱኛ። እሺ መቀየር ካልፈለክ ችግር የለውም። ስም መቀየር የምትፈልግ ከሆነ እኛ እንቀይርልሃለን። እንቀይርልህ? መቀየር ፈልጋለሁ። እሺ ደስ የሚልህ ስም አለ ወይንስ እኛ እናውጣለን? ቢላል። ቢላል ማሻአላህ። ኢትዮጵያዊው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረባ የነበረው አማኝ ሰው ነበር። ይህ ቢላል የተባለው ሰሃባ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የገነት እንደሆነ መስክረውለታል። ያ ቢላል ሰሚዕቱ ቀርዐ ኒዓሊከ ፊል ጀና አሉት። የገነት እንደሚሆን በዚሁ ምድር ላይ ያለ ተመስክሮለታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም ያከብሩት የነበረ የወዱት የነበረ አካል ነው። ሰዎች ባሪያ ነው ብለው ዝቅ አድርገውት ሳለ ነቢዩ ሰለላሁ ዐለይሂ ወሰለም ግን ለእርሱ ትልቅ ቦታና ክብር ይሰጡት ነበር። እና ከዚህ በኋላ ወንድማችን ቢላል ሙስሊማን እሺ ዛህራ አግኛቸውና ግሩፕ አስገቢያቸው። ልሰግድ ነው እኔ። ቀጥሉ ልጆች። ባረከላሁ ፊኩም። ጃ እንዴት ነህ? መርሐባ ሲን። እሺ ፎሎ መልስልኝ ቢላል።